ራሴን አጠፋለሁ ከኔ ህይወት ከወጣ ብላ መሰረተችው ትዳር ብዙም ሳትኖርበት ራስን በማጥፋት ተጠናቀቀ። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱም እንደምትለው ቡቲክ የቃሉ ቡቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ። በጣም የእናንተ ቅናት እኔ ላይ ያለ መሰላችሁ። እኔ አልቀናም። ለምን ወደ ሰላም ጤና ይስጥልኝ ጋይስ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ሁላችሁንም ይሄንን ቪዲዮ የምታዩ ሰዎች ሰብስክራይብ ሳታደርጉ እንዳትወጡ በማለት እንግዲህ በትህትና እጠይቃችኋለሁኝ ማለት ነው። እስከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይሄንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። ወደ ቀዳሚው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ። ሴዶ ግን ምን እሺ ነው 10 ሚሊዮን ምናምን ትላለህ እንዴ? እኛ ታሸንፋለህ አታሸንፍም እያልን ልንመድብ ስንል ገና 10 ሚሊዮን ሲጀመር ምን ያደርግልሃል? አንተ ኬኬ ጁስ ነው የምትጠጣው። ኬኬ ጁስ ለመጠጣት 10 ሚሊዮን የምሬን እኮ ነው። በነፃ ብሎኬት እና ፖል ከምትደበድብ 5 ሚሊዮን ተከፍሎ ብትደበድብ ማን ነው? አሁን እንደውም ይገጥማል አይገጥምም የሚለው ላይ ነው እየተወራረድን ያለ ነው። ለማንኛውም ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱም እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። why because I'm so professional ማለት ነው። አሰግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው። ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው። 20 አመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 አመት ሚክስድ ማርሻል አርት ሰርቻለሁ እኔ። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካደረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። everyone like anyone would accept that. ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። so it's like ፍርሃቱ ገብቶናል። እንግዲህ ሰይዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እናንተ ሰይዶ ልክ አይደለም ትላላችሁ አይደለ?
ችግሩ የቱ ጋር እንዳለ ከሴዶ የባሱ ሰዎች እነማን እንደሆኑ በደንብ ልንገራችሁ። ሴዶ ሰሞኑን እንደምታውቁት እንግዲህ ከጆኒ ጋር ፋይት እንዲያደርግ አሸናፊው 4 ሚሊዮን ብር ተሸናፊው ደግሞ 1 ሚሊዮን ብር የሚወስድበት የኤምኤምኤ ፋይት ዲል ቀርቦበት ነበር ከነ ስዊት ቦክስ ከነ ጌታቸው ማለት ነው። እና ከገንዘቡ ጋር በተያያዘ እሱ ተጨማሪ ገንዘብ ይሰጠኝ ማለቱ ምንም ችግር የለውም። እኔ በጣም ከሱ የባሱ ችግር ያለባቸው ሰዎች እነማን እንደሆኑ ልንገራችሁ። ኢትዮጵያ ውስጥ አንድ ሰው የሆነ የቢዝነስ አይዲያ አምጥቶ ያንን ቢዝነስ አይዲያ በሚገርም መንገድ አሪፍ አድርጎ አስተካክሎ ኢቨንትም አዘጋጅቶ ትኬትም ቆርጦ ምን አድርጎ የሆነ ኢንካም ማግኘት ሲጀምር ኢሚዲየትሊ የሆነ በቃ ለምን ተቀደምኩኝ የሚል አስተሳሰብ ይሁን ምን ይሁን አይታወቅም። ኢሚዲየትሊ በቃ ያንን ነገር ለማጣጣልና ከዚህ በኋላ እንዳይሳካ እናደርግ ሰዎች አለን። አሁን የሴዶንና የጆኒን ፋይት በሚመለከት እነ ጌታቸው ትኬት ሽጠው ለምሳሌ በኋላ ላይ ይሄን ያክል ሰው ቢገባ 5000 ሰው ቢገባ እያንዳንዱ ሰው 4000 ብር ነበር ከዚህ በፊት አሁን ተጨምሮ 6000 ብር ቢሆን ቪአይፒ ደግሞ 10000 20000 30000 50000 ቢሆን ምናምን እነሱ 30-40 ሚሊዮን ብር ይሰራሉ። ስለዚህ ፌር አይደለም። ይሄ ነገር ይቅር ሴዶ ይቅርብ ምናምን ያሉ ይሄ ነገር እንዳይሳካ ለማድረግ የሚሞክሩ ሰዎች ሳይ በጣም ገርሞኝ ነውና ባይዘው እኔ በዚህ ጉዳይ ባለፈው በነበረው ፋይት ራሱ ቂም አለብኝ እነ ጌታቸው ቀጣዩ ላይ ይክሱኛል ብዬ ነው እንጂ ግን ኢትዮጵያ ውስጥ አንድ ሰው እንደዚህ አይነት ቢዝነስ አምጥቶ ማትረፍ ሲችል ገንዘብ መስራት ሲችል ሁላችንም ምንድነው ማለት ያለብን ዋው የሚገርም የቢዝነስ አይዲያ ነው እንዴት አስበው ብለን እንደውም ትምህርት መውሰድ ነው ያለብን እኮ በቃ ብሩን እነሱ አያገኙ ነው ምንድነው ታዲያ ብር እንዴት አይሰሩም ምን ማለት ነው እንዴ መንግስት በሚያውቀው መንገድ ሳያጭበረብሩ አዲስ የቢዝነስ አይዲያ አመጣ ያንን በሚወደውን ስፖርት አሳደጋ እሱም ተጠቀመ እሰይ በቃ ለምንድነው እንደዚህ ማለት በጣም ይከብደን ባይዘወይ እና እኛ ችግራችን ምንድነው የሆነ አንድ አባት ለምሳሌ በጣም ከባድ የሆነ የጉልበት ስራ ሰርቶ 200 ብር ምናምን እለታዊ ገቢ አግኝቶ ላቡን ጠብ አድርጎ ምናምን ለልጆቹ ሲመጣ በድህነት ሲኖሩ ምናምን ዋው የሚገርም ለቤተሰቦቹ በጣም ጠንካራ ወንድ ምናምን እንላለን አይደለ አዲስ አይዲያ አምጥተው ያንን ነገር ወደ ገንዘብ ቢቀይሩት ለምንድነው ችግር የሚሆነው ነው በዓለም አቀፍ ደረጃ ቢሊየነር የሆኑ እነ ጄፍ ቤዞስ እነ ማርክ ዙከርበርግ እነ ቢል ጌትስ ምናምን እኮ የጉልበት ስራ እየሰሩ አይደለም እኮ ያንን ሁሉ ገንዘብ ያመጡት ምን በማድረግ ነው ጀስት አእምሯቸውን ተጠቅመው ሰዎች ከሰዎች ጋር የሚገናኙበትን ነገር የሆነ አፕሊኬሽን ሳምቲንግ ሰርተው ነው ኢትዮጵያ ውስጥ ራይድ ፈረስ ምናምን የሚባሉት በጉልበት ስራ ነው እንዴ ሀብታም ይሆኑት በቃ የሆነ አይዲያ አምጥተው ነው ያንን አይዲያ ሰዎች ወደዱ ቫልዩ አለው ብለው ተጠቀሙ ብር ሰሩ ስለዚህ እንደዚህ አይነት ነገሮችን ለማጣጣል መሞከር በጣም የሚያሳፍር ነውና ሁሌ የሆነ ሰው አንድ ነገር ሲያመጣ ያንን ነገር ዋው እኔም በኔ ፊልድ እንዴት እንደዚህ አድርጌ ልጠቀም ብለው ከማሳይ ሁሌ ነገሮች ፌል እንዲያደርጉ መፍጨርጨር በጣም የሚያሳፍር ነገር ነው እውነት በጣም መሻሻል አለብን ልጆች እናታችሁ ድንጋቴ እናታችሁ ድንጋቴ ራሴን አጠፋለሁ ከኔ ህይወት ከወጣ ብላ መሰረተችው ትዳር ብዙም ሳትኖርበት ራስን በማጥፋት ተጠናቀቀ ይሄው ነው እሷ ደግሞ ሁሉ ጊዜ የምትለው የነበረው ምን ነበር እዚህ ምድር ላይ አንተን ካጣው ብቻ ነው መኖር የማልፈልገው አንተን ካጣው ብቻ ምንድነው ወጥ ቪዲዮ ሼር የምታደርጊ አንተን ካጣው ብቻ መኖር የማልችለው ራሴን አጠፋለሁ ሚሊዮን ጊዜ እያለች ትነግረው ነበር እንግዲህ መጨረሻው ይሆነ በጣም ነው የሚያሳዝነው ራሳችሁን ለማጥፋት ያሰባችሁ ያላችሁ ሰዎች መከራው ራስን በማጥፋት አይቆምም ይቀጥላል በጣም ነው ማዝናው ደስተኛ ሳትሆኑ ደስተኛ እንደሆናችሁ የምታስመስሉ ሰዎች ደስተኛ ሳትሆኑ ደስተኛ እንደሆናችሁ ቲክቶክ ላይ የምታስመስሉ በጣም ሰላም ያለው ህይወት የምትኖሩ ይመስል
ለሰው ሰላም የሚመስል ነገር እየመጣችሁ የምትፖስቱ ሰዎች ባለሙያ ማክሩ። ህይወታችሁ ላይ ችግር ካለ ጸበል ሂዱ። ሙስሊሞች ከሆኑ ደግሞ ሄዳችሁ ቁርአን ይቀራላችሁ። ህይወታችሁ ቼክ አድርጉ። ማስመሰል ይብቃ። ልጅ 800,000 ፎሎወር አላት። 1 ሚሊዮን ልትደርስ ነው። ከሊስትሮ መጥረግ ተነስታ ቤት ገዝታ መኪና ገዝታ ሁሉ ነገር በቲክቶክ እዚህ ደረጃ የደረሰችው። ከሱ ሶታ ሊስትሮ ነበር የምትጠርቀው ምናምን ልጅ ግን ደስተኛ ነበረችም ህይወቷ ላይ። መኪና ምናምን የሚያምር በጣም ሌክጀሪ ህይወት ምናምን የደስታ ምንጭ አይደለም። ደስተኛ ልትሆኑ አትችሉም። እሱ ብቻ ደስታ ይሰጥ። ሀብት ከሆነ በቂ ሀብት አላት። ግን ትዳሩም የተመሰረተው ራሴን አጠፋለሁ ብላ አስፈራርተው ነው እዛ ህይወት ውስጥ የገባው። ፋይናሊ ራሷን አጠፋች። ቪዲዮ ነው ምክንያቱን አናውቅም በምን ራሷን እንደጠፋች። ቦኔ የተባለችው ይህች እህታችን ዛሬ ከሰዓታት በፊት ራሷን ማጥፋቷን ሰምተናል። እጅግ በጣም ያሳዝናል፣ ልብ ይሰብራል። ለወዳጅ ዘመዶቿ፣ ለጓደኞቿ በጠቅላላ ከወዲሁ መጽናናትን እመኛለሁ። እህታችን የበደልኳችሁ፣ ያስቀየምኳችሁ፣ ያሳዘንኳችሁ ካላችሁ ይቅር በሉኝ። እናንተም ደግሞ የበደላችሁኝ፣ ያስከፋችሁኝ፣ ያስቀየማችሁኝን በጠቅላላ ይቅር ብያችኋለሁ። ዛሬ የእረፍቴ ቀን ነው። በምድር ላይ ግን እንድቆይ የሚያደርገኝ ምንም አይነት ተስፋ የለም። ልረፍ፣ ቻው ብላችሁ ሄዳለች። እጅግ በጣም ያሳዝናል። አዝናለሁ በጣም። በነገራችን ላይ አንዳንድ መረጃዎች እየወጡ ነው። እህታችን ሶሻል ሚዲያ ላይ ተጽዕኖ ፈጣሪ መሆኗን ታውቃላችሁ። በቲክታክ ኦልሞስት 900,000 ተከታይ አፍርታለች። ኦልሞስት 1 ሚሊዮን እየተቃረበ ያለ። በፌስቡክ ደግሞ ከ300 አካባቢ 300,000 የሚደርስ ተከታይ አላት እና ተጽዕኖ ፈጣሪ ነች። እና እንደዛ ሲሆን በምታራምደው ሐሳብ ይመስለኛል ብዙዎች ተቃውሞ፣ ስድብ፣ ትችት፣ የተለያየ ነገር ጥላቻ ያስታስተናግድ እንደነበረ ነው መረጃዎች እየወጡ ያሉት። እና አንዳንድ ሰዎች አሉ እዚህ ጋር ስታዩዋቸው ለብሰው ሲዘንጡ፣ ሲጨፍሩ፣ እስክስታ ሲሉ ምናምን ሲመክሩ ታዩዋቸዋላችሁ። ዩዘር የሚል ደግሞ 50 አካውንት ከፍተዋል። ተሳድበው ይሮጣሉ። ልክ በህፃንነት በር አንኳኩቶ እንደሚሮጥ ህፃን ልጅ ማለት ነው። ባለቤቱ ወጥቶ ሲከፍት ሰው የለም። እና ዩዘር ማለት ለኔ እንደዛ ናቸው። በቃ የሆነ ስድብ ብትናርጎ ይሮጣል። ምንድነው ችግራቸው ካላችሁ በራስ መተማመን የላቸውም፣ ፈሪዎች ናቸው። በምስላቸው መጥተው ፕሮፋይል አርገው ሐሳብን በሐሳብ መሞገት አይችሉም። እንደማይችሏችሁ ያውቃሉ። እናንተን ማሸነፍ በሐሳብ ብልጫ እናንተን ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተሳድቦ መሮጥ። ዩዘር በሚል ስም ትገደል። የሚያስቀው ነገር ደግሞ እሱ ራሱ 1000 ላይክ ማግኘቱስ። እና እንደዚህ አይነት ትንሽ በዓለም ደረጃ በፐርሰንቴጅ ቢታይ አብላጫውን ቁጥር የምንወስድ ይመስለኛል ተሳድቦ በመሮጥ። እና ያ ደግሞ ቆም ብላችሁ አስቡ። ያን የምታደርጉ ሰዎች ራሳችሁን ታውቃላችሁ። ቆም ብላችሁ አስቡ። ከልጅነት ያመጣችሁ ትራማ ሊሆን ይችላል። እየተሰደባችሁ፣ እየተገፋችሁ፣ ሰፈር ውስጥ እየተመታችሁ፣ አክስት አጎትህ ከመንገድ መጥቶ ሮጠ ልታቅፈው ስትል ዞር በል ተብላችሁ ሊሆን ይችላል። እናንተ ቆም ብላችሁ ከዚህ ነገር እንዴት ነው መውጣው፣ እንዴት ነው ምናምን ብላችሁ አስቡ። እና ጥላቻን አናስፋፋ ለማለት ፈልጌ ነው። ፍቅር ያሸንፋል። ሰው በውስጡ ያለውን ነው የሚሰጠው። ያለህን ነው የምትሰጠው። እና ያለህ ምንድነው? ፍቅር ነው ያለህ? ጥላቻ ነው ያለህ? ፖዚቲቭ ነገር ነው ያለህ? ምንድነው ያለህ? ተንኮል ነው ያለህ? ክፋት ነው ያለህ? ያለህን ነው የምትሰጠው። እኔ ለምሳሌ ሶሻል ሚዲያ ላይ ቆይቻለሁ። እኔ ባታጨበጭብ፣ ብታሞግሰኝ፣ ወጥተህ ብትተች ባትተች አይ ዶንት ኬር። እኔ የራሴን ነገር ነው የማደርገው። ስሜም ጆሲ እንደራሴ ነው የሚለውና ቆይቻለሁ። ስለዚህ ችግር የለብኝ። ግን አዳዲስ ሰዎች አሉ የሚመጡ እና እነሱ ገና ብቅ ሲሉ አናታቸውን እያላችሁ ዲስከሬጅ አታርጓቸው። እንዳይራመዱ አታርጓቸው። ጥሩ ነገር ይዘው እንዳይመጡ አታርጓቸው። አንድ ጠመም ያለን ነገር የምታቀኑት ሐሳብ በሐሳብ ስታሸንፉ፣ ፍቅር ስትሰጡ በእውነት ነው የምላችሁ የማይቃና ነገር የለም። ይህን ስላችሁ እህታችን ለምሳሌ በዚህ ጉዳይ ላይ ሙሉ በሙሉ በእናንተ ትችትና ስድብ ነቀፌታ ነው ይሄን ያደረገችው እያልኳችሁ አይደለም። ነገር ግን ሰው ተስፋ ቆርጦ በተለያየ ቻሌንጅ ውጣ ውረድ እያለፈ እናንተ ስትጨመሩበት ሞር ችግር ትፈጥራላችሁ ለማለት ብዬ ነው። ነገር ግን በተቃራኒው ደግሞ እየጠፋ ያለን ተስፋ፣ የሰው ልጅ በተስፋ ነው የሚኖረው። እየጠፋ ያለን ተስፋ ፍቅር በፍቅር
በማበረታታት እንደገና እንዲያቆጠቁ ተስፋው እንዲለመልም ማድረግ ይቻላል ብዬ ነው። እና የሚገርመው ነገር እሷ ግን አሸንፋን ሞታለች። የበደላችሁኝን በጠቅላላ ይቅር ብያችኋለሁ፣ እኔም ከበደልኳችሁ ካስቀየምኳችሁ ይቅር በሉኝ ብላ ነው ሄደችው። የምትገርም አስተዋይ ልጅ ነች። ለወዳጅ ዘመድ ለወላጆቿ በጠቅላላ መጽናናት ይሁን። እጅግ በጣም ያሳዝናል። መልካም ቀን ይሁንላችሁ። ቻው። ቡቲክ የቃሉ ቡቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ በጣም። የእናንተ ቅናት እኔ ላይ ያለ መሰላችሁ። እኔ አልቀናም። ለምን? ወደ ውስጥ የምመለከት ሰው ነኝ። እግዚአብሔር መንገዴን ያሳየኝ ሰው ነኝ። ተረዳችሁኝ? በውስጥ መንገዱን የማያቅ ሰው፣ አላማውን የማያቅ ሰው፣ ለምን እንደተፈጠረ የማያቅ ሰው ሁሌም ቀናተኛ ነው። ለምን? በረከቱን አያቅማ። በረከቱ እዚህ ዓለም ላይ ያለ ይመስለዋል፣ ግን እግዚአብሔር በረከቱ ለብቻው ነው ያስቀመጠለት ልቡ ላይ ልቡን ማየት የማይችል ዓለምን ያያል። ዓለም ውስጥ ደግሞ ሰይጣን ይገኛል፣ ቅናት ይገኛል፣ ምቀኝነት ይገኛል፣ የራስህን ትተህ የሌላን መመኘት ይገኛል፣ እግዚአብሔርን ማማረር ይገኛል። ይህ ደግሞ የምድር ሲኦል ይባላል። ወንድም እህቶቼ ተማሩበት። እወዳቸዋለሁ። ቻው ጋይስ። ይህ የቦኒ እንግዲህ መረጃ ዛሬ ነው ያገኘሁትኝና እንግዲህ በጣም እጅግ ትልቅ ሰው እንዳጣን ነው እኔ የተረዳሁት። ምክንያቱም የነበራትና ያሳለፈችው ህይወት ከባድ እንደነበረና በአጭር ጊዜ ውስጥ ደግሞ እዚህ ደረጃ ላይ መድረሷ እጅግ በጣም የሚገርም ነው። ከጫማ ጠራጊነት ወደዚህ ወደ መኪና መግዛት አስቡት ምን አይነት ከባድ ነገር እንዳሳለፈች እህታችን ማለት ነውና እንግዲህ ብዙ ተአምር ሰርታ ጥሩ ነገሮችን መጥፎ ነገሮችን ተሻግራ እዚህ ላይ ደርሳለች። እጅግ ትልቅ ቦታ ላይ ነውና እንግዲህ በዚህ ሰዓት እሷ ይህንን ነገር አስጨንቋት እንደዚህ ለራሷን ማጥፋት የቻለችበት ምክንያት ምን ሊሆን ይችላል ጋይስ? እኔ እንጃ። በጣም እጅግ በጣም ከባድ ነው። በነገራችን ላይ በህይወት ውስጥ አንድ ነገር ብቻ አይደለም ያለው የሰው ህይወት ማለት በሰው ህይወት ፈተና ውስጥ ማለት ነው። የሷ ይሄንን ለሷ የተሰጠው አስተያየት ምናልባት ምክንያት ሊሆን ይችላል። ነገር ግን ከዛ ያለፈ ብዙ ነገሮች ብዙ ችግሮች ሊኖሯት ይችላሉ ብዬ ነው የማስበው። ይህ አንደኛውና ዋነኛው ምክንያት ሊሆን ይችላል። ነገር ግን ከዛ የባሱ ብዙ ነገሮች ሊኖሯት ይችላሉ ብዬ ነው የማስበውና እጅግ በጣም የሚያሳዝን ነገር ነው። እንግዲህ ነፍስ ይማር ማለት ፈልጋለሁ። ከዛ ቀጥሎ ደግሞ የአዶናይ ወንድማችን ከቃሉ ጋር አያይዞ ብዙ ሰዎች አስተያየት ሲሰጡበት ነበረ። እጅግ በጣም የሚያሳዝን ነገር ነው። አዶናይን የማያውቅ ሰው ስለ አዶናይ ብዙ መጥፎ ነገር ሊናገር ይችላል። አዶናይ የሚያውቀው ሰው ግን ያውቀዋል። አዶናይ በቃሉ ይቀናል። ይሄ የምን አይነት ባህሪ መሰላችሁ? ብዙ ጊዜ ሰው የራሱን ሐሳብ ነው ይዞ የሚመጣው። እሱ ያለበት ደረጃ እሱ የሚያስበውን ነገር ነው ይዞ የሚመጣው። ስለዚህ አዶናይ ወንድማችን ይሄንን ነገር ያስባል ተብሎ የማይታሰብ ነገር ነው። እጅግ በጣም የሚያሳዝን ነገር ነው እና አስተያየት ስትሰጡ በጣም ተጠንቅቃችሁ መሆን አለበት። አዶናይ አስባችሁታል? አዶናይ በዚህ ደረጃ ወርዶ ፈተና ላይ ሲወድቅ አስቡት፣ በሰው ንግግር ማለት ነው። እንግዲህ ይሄን አዶናይ የሰጠበት አስተያየት አስቡት፣ ምን አይነት ስሜት ተሰምቶት ነው ይሄን ቪዲዮ ይዘው የመጣው። ሌላ ሰው ቢሆን ሌላ ችግር ይዞ ይመጣ ነበር ማለት ነው እና አስተያየት ስንሰጥ በስነ ስርዓት ቢሆን ጥሩ ነው ብዬ አስባለሁ። ሰዎችን ባንጎዳ ማለት እፈልጋለሁ። ጋይስ እንግዲህ የነበረኝ ቆይታ ይሄንን ይመስላል። በጣም አመሰግናለሁ እስካሁን ከቆያችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ በማድረግ ሀሳብ ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። የነበረኝ ቆይታ ይሄንን ይመስላል። አመሰግናለሁ።